ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፓቶሎጂ በሚል የትምህርት ርዕስ የተማማርን ፓርት 11 ላይ ደርሰናል። በፓርት 10 ስለ ሄሞዳይናሚክ የተወሰኑ ፖይንቶችን አንስተን ለማየት ሞክረን ነበር። ዛሬም ከእርሱ ጋር የተወሰነ ሀሳቦችን የሚያያዝ እዛው ካርዲዮቫስኩላር ሲስተም ላይ ስላለ ነገር ነው እንግዲህ የምናወራው። በዚህኛው በፓርት 11 እንግዲህ ስለ ሆሜስታሲስ እና ትሮምቦሲስ እናወራለን ማለት ነው። ምን ማለት እንደሆነ ዲፊኒሽኑን አይተን ከእሱም ጋር የተገናኙ የተወሰኑ ሀሳቦችን እያነሳን እንቀጥላለን። እስከ ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ትምህርታችን እንገባለን። ሄሞስታሲስ ማለት ምን ማለት ነው? በአደጋ ሊሆን ይችላል ኦር በተለያየ ምክንያት ሰውነታችን ላይ ሄሞሬጅ ሲያጋጥመን ኦር የሆነ ደም የሚፈስበት የሆነ ቁስል ነገር ሲያጋጥመን ይሆናል ሰውነታችን በራሱ ያን የደም ፍሰቱን ኮንትሮል ያደርጋል ማለት ነው። የደም ፍሰቱን ኮንትሮል ያደርጋል። ደም እንዳይፈስ እዛ አካባቢ ላይ ቶሎ ብሎ ፍሰቱን እንዲቆም ያደርጋል እና ያ ነገር ምን እንለዋለን? ሆሚዮስታሲስ እንለዋለን ማለት ነው። ሶ ኢት ኢዝ ታይትሊ ሬጉሌትድ ፕሮሰስ ነው። ፊዚዮሎጂካል ስቴት ማለት ነው። ሰውነታችን በራሱ የብለድ ፍሰትን ኮንትሮል ለማድረግ የሚሰራው ነው ማለት ፊዚዮሎጂካል ስቴት ነው ማለት ነው። ሶ በሽታ ሳይሆን ሰውነታችን ራሱን ብዙ ደም እንዳያጣ ለመከላከል የሚያደርገው ነገር ነው ማለት ነው ሆሚዮስታሲስ የምንለው። ሜንቴን ብለድ ኢን ፍሉይድስ ስቴት ኢን ኖርማል ቬዝልስ ማለት ነው። ሌላ ምን ያደርጋል? ሌላኛው ስራው የሆሚዮስታሲስ የምንለው ብለድን በፍሉድ ስቴት እንዲሆን ነው የሚያደርገው። ኖርማል ቬዝሎች ላይ ማለት ቬዝል ላይ ብለድን በፍሉድ ስቴት እንዲቀመጡ ማለት አሁን ለምሳሌ አንዳንዴ ምን ሊሆን ይችላል? ብለድ ሊረጋ ይችላል፣ በጣም ወፍሮ እንዲቀመጥ ሊሆን ይችላል፣ ኦር ክሎቲንግ እንዲፈጠር ሊያደርግ ይችላል እና ያ እንዳይፈጠር ሰውነትን ኮንትሮል የሚያደርገው ይህ ምን የምንለው ነው ማለት ነው? ሆሚዮስታሲስ የምንለው ነው ማለት ነው። ሆሚዮስታሲስ የምንለው ይህን ነገር የሚያደርገው ማለት ነው። ፐርሚትስ ደ ራፒድ ፎርሜሽን ኦፍ ሆሚዮስታቲክ ክሎትስ አት ዘ ሳይት ኦፍ ቫስኩላር ኢንጁሪ ማለት ነው። ይሄ ቅድም ዲፊኒሽን ብዬ የነገርኳችሁ ላይ ነው። የሆነ ቫስኩላር ኢንጁሪ ከተፈጠረ ብለድ ቬዝል አካባቢ የሆነ ጉዳት ከተፈጠረ እና ደም እንዲፈስ የሆነ አደጋ ነገር ከተፈጠረ ምን ያደርጋል? ቶሎ ብሎ ሆሚዮስታቲክ ክሎት እንዲፈጠር ያደርግና ብለድ ፍሰቱ እንዲቆም የሚያደርገው ነው ማለት ነው። ይህ ሆሚዮስታሲስ የምንለው። ሌላኛው ደግሞ ትሮምቦሲስ የምንለው ማለት ነው ሆሚዮስታሲስ ተቃራኒ ማለት የፓቶሎጂ ካውንተር ፓርት ነው። ያንን ፊዚዮሎጂክ ብለናል። ይህ ፓቶሎጂክ ነው። ይሄ በሽታ ነው። ይሄ ኖርማል ሳይሆን አብኖርማል ነው ማለት ትሮምቦሲስ የምንለው። ኢት ኢንቮልቭስ ብለድ ክሎት ኦር ትሮምበስ እንላለን ፎርሜሽን ዊዝን ኢንታክት ቬዝልስ ማለት ነው። ይሄ ኖርማል ብለድ ቬዝል ላይ ምን እንዲፈጠር ያደርጋል? ብለድ ክሎት ኖርማል ትክክል የነበረ ብለድ ቬዝል ላይ ክሎት እንዲፈጠር ያደርጋል። ግን መጀመሪያ ላይ ሆሚዮስታሲስ ምንለው ላይ ክሎት እንደሚፈጠረው ምን ሲሆን ነው? ያ ቫስኩላር ኢንጁሪ ከተፈጠረ ብለድ በጣም እንዳይፈስ ፕሪቨንት ለማድረግ ነው ይህ ክሎት የሚፈጠረው ማለት ነው። ዌራሲን ትሮምቦሲስ በምንለው ጊዜ ላይ ደግሞ የሚፈጠረው ምንድነው? ኖርማል የነበረ ብለድ ላይ ምንም አደጋ ሳይኖር ቫስኩላር ኢንጁሪ ሳይኖር ብለድ ክሎት እንዲፈጠር ያደርጋል። ያን ብለድ ክሎት ምን እንላለን? ትሮምበስ እንላለን ማለት ነው። ቦዝ ሆሚዮስታቲክ ኤንድ ትሮምቦሲስ ኢንቮልቭስ 3 ኮምፖነንቶች አሉት። ሆሚዮስታሲስም ትሮምቦሲስ የምንለውም ማለት ነው። አንደኛ ቫስኩላር ዋል ምንለው አለ፣ ሁለተኛ ፕላትሌት እና ሶስተኛ ኮአጉሌሽን ካስኬድ። እነዚህ ኮምፖነንቶች አሏቸው ማለት ነው። ኖርማል ሆሚዮስታሲስን ስናይ ዘ ጀነራል ኢቨንት ኢን ሆሚዮስታሲስ አት ዘ ሳይት ኦፍ ቫስኩላር ኢንጁሪ የሚካሄደው ምንድን ነው? አንደኛ ላይ ጉዳት የተፈጠረበት አካባቢ ላይ ብለድ ክሎት እንዴት ይፈጠራል የሚለውን ማለት ብለድ ፍሰት እንዳይኖር አንደኛ ምን ያደርጋል? አርቴሪዮላር ቫሶ ኮንስትሪክሽን ይፈጠራል ማለት ነው። ወደዛ አካባቢ የሚሄድ ብለድ ፍሰትን እንዲቀንስ ያደርጋል ሰውነቱ ማለት ነው። ይሄ በምንድን ነው ኮንትሮል የሚደረገው? በኒውሮሎጂክ ሪፍሌክስ ነው። ሪፍሌክስስ ኒውሮሎጂክ ሜካኒዝም በራሱ ማለት ነው። ወደዛ የሆነ አደጋ ሲፈጠር ብሬን ቶሎ ብሎ ምን አይነት ሜሴጅ ይልካል? እዛ አካባቢ አደጋ ተፈጥሯል ይልና ያን ሜሴጅ ስለተቀበለ ምን አይነት ዲሲሽን ይወስዳል ማለት ነው? ቫሶ ኮንስትሪክት እንዲሆን ያደርጋል እዛ አካባቢ ማለት ዘ ኢፌክት ትራንዚት ሀቨር ብሊዲንግ ቮሊዩም ሹድ ቢ ሪዚም ፎር ኖት አክቲቬሽን ኦፍ ዘ ፕላትሌት ኤንድ ኮአጉሌሽን ሲስተም ማለት ነው። ይሄ የመጀመሪያው ስቴፕ ነው እንግዲህ ቫሶ ኮንስትሪክሽን የምንለውን ነገር የሚያደርገው ማለት ነው። ከዛ በኋላ ቀጥሎ ወደ ቀጣይ ስቴፕ ይሄዳል። ቀጥሎ ያሉ ስቴፖች ደግሞ ቶሎ እንትን የማይሉ ከሆነ ስቲል ብለድ ፍሰቱ አይቆምም ይቀጥላል ማለት ነው። ሁለተኛው ስቴፕ ምን ይሆናል? ፕራይመሪ ሆሚዮስታሲስ የምንለው ይፈጠራል ማለት ነው። ምን ይሆናል? ኢንዶቴሊያል ኢንጁሪ ኤክስፖዝድ ሃይሊ ትሮምቦጂኒክ ሰብ ኢንዶቴሊያል ኤክስትራ ሴሉላር ማትሪክስ ነው ፋሲሊቲንግ ፕላትሌት አዴራንስ ወደዛ አካባቢ እንዲሄድ ያደርጋል እና አክቲቬሽን እንዲደረግ ያደርግና ሆሚዮስታቲክ ፕለግ እንዲፈጠር ያደርጋል ማለት ነው። ፕራይመሪ ሆሚዮስታቲክ ላይ ከዛ ሰከንደሪ ሆሚዮስታቲክ ላይ ምን ይላል? ቲሹ ፋክተሪዝ ኤክስፖዝድ አት ዘ ሳይት ኦፍ ኢንጁሪ ከዛ አክቲቬትድ ይሆናሉ። ያኔ ብለድ ፍሰቱ እንዲቆም ያደርጋል። ኦልሶ ናውንስ ፋክተር 3 እና ትሮምቦፕላስቲን የምንላቸው ነገሮች እንዲሄዱ አድርጎ ምን እንዲሆን ያደርጋል? ብለድ ክሎት ተፈጥሮ ብለድ
ኢንጁሪ ያ ኢንጁሪ እንዲቆም ያደርጋል። በኢንጁሪ አማካኝነት የመጣውን የብለድ ፍሰቱን እንዲቀንስ ያደርጋል ማለት ነው። ትሮምቦሲስ የምንለው ደግሞ ስሪ ፕራይመሪ አብኖርማሊቲ ዛት ሊድ ቱ ትሮምቦስ ፎርሜሽን እንዲወረድ እነዚህ ሶስት ምን አሉ ኮዞች አሉ ማለት ነው። ያ ምንላለን ቪርቹ ትሬድ ተብሎ ይጠራሉ እነዚህ ሶስቱ ማለት ነው። የመጀመሪያው ምንድነው ኢንዶቴሊየር ኢንጁሪ የምንለው፣ ሁለተኛ ስታቲስ ኦር ተርቡለንት ብለድ ፍሎ ካለ ማለት ነው። ኢንዶቴሊየር ኢንጁሪ ማለት ይሄ ብለድ ቬዝል ላይ ያሉ እንትኖች ናቸው ላየሮች፣ እነዛ ላይ ጉዳት ከተፈጠረ። ሌላኛው ደግሞ ስታቲስ ኦር ተርቡለንት ብለድ ፍሎ የምንለው ብለድ ፍሰቱ ላይ እንዴት ነው የሚለው ማለት ነው። ብለድ ፍሰቱ እንዴት ነው የሚለው ላይ ማለት ነው። ፎር ኤግዛምፕል ስታቲስ የምንለው ብለድ እዛ አካባቢ ለረጅም ጊዜ የሚቀመጥ ከሆነ ምን ሊፈጠር ይችላል? ትሮምቦሲስ ሊረጋ ይችላል፣ የሆነ አካባቢ ለረጅም ጊዜ ከተቀመጠ ማለት ነው። ሌላኛው ደግሞ ተርቡለንት ብለድ ፍሎም ከተፈጠረ፣ ሌላኛው ሃይፐርኮአቢሊቲ ኦፍ ደብለድ ማለት ቶሎ የሚረጋ አይነት የመርጋት አቅሙ ካፓቢሊቲ በጣም ሀይ የሆነ ብለድ ካለ ትሮምቦሲስ ሊፈጠር ይችላል። እነዚህ ቪርቹ ትሬድ የምንላቸው እነዚህ ሶስቱ መያዝ ያለባቸው ፖይንቶች ናቸው ማለት ነው። ዘ ፋክተርስ ፕሮሞት ትሮምቦሲስ ኢንዲፔንደንትሊ ኦር ኢን ኮምቢኔሽን ማለት ነው። ይሄ ትሮምቦሲስን የሚያመጡ ፋክተሮች እነዚህ አሁን ያልናቸው ብቻቸውንም ሊያመጡ ይችላሉ፣ ኦር አብረው ደግሞ ሶስቱም ሲሆኑ ሊያመጡ ይችላሉ ማለት ነው። ኢንዶቴሊየር ኢንጁሪ ቱ ኢንዶቴሊየር ሴልስ ካን አልተር ሎካል ብለድ ፍሎ ኤንድ አፌክት ኮአጉላቢሊቲ። እነዚህ ነው አፌክት የሚያደርግ ኢንዶቴሊየር ኢንጁሪ ያለው ማለት ነው። ወደሆነ አካባቢ የሚሄድ ብለድ ፍሎ አለ፣ በዛ አካባቢ ወደዛ አካባቢ የሚያሳልፍ ብለድ ቬዝል ሌየር ላይ ችግር ካለ ምን ሊፈጠር ይችላል ማለት ነው። ይሄ ትሮምቦሲስ ያለው ነገር ሊፈጠር ይችላል። ይህን ደግሞ ኮአጉላቢሊቲውን አፌክት ሊያደርግ ይችላል ማለት ነው። አብኖርማል ብለድ ፍሎ ኦር ስታቲስ ኦር ተርቡለንስ ኢንተርን ደግሞ ካንኮዝ ኢንዶቴሊየር ኢንጁሪ። አብኖርማል ፍሰቱም አሁን ያልኳቸው ተርቡለንት ኦር ስታቲስ ከሆነም ለረጅም ጊዜ አኪሚሌት ሆኖ የሚቀመጥ ከሆነ እዛ አካባቢ አፌክት ሊያደርግ ይችላል። እንግዲህ ቪርቹ ትሬድ አለው እነዚህ ሶስቱ ነገሮች ናቸው። ኢንዶቴሊየር ኢንጁሪ፣ ሃይፐርኮአጉላቢሊቲ እና አብኖርማል ብለድ ፍሎ ያለውን ይዛል ማለት ነው። ተርቡለንስ ሲምል ደግሞ ኮንትሪቢዩትስ ቱ አርተሪያል ኦር ካርዲያክ ትሮምቦሲስ ባይ ኮዚንግ ኢንዶቴሊየር ኢንጁሪ። አብዛኞቹ ከምን ጋር ነው የሚገናኙ? ኢንዶቴሊየር ኢንጁሪ ላይ ነው። ሶስቱም ያን ክሬት በማድረግ ነው ትሮምቦሲስ እንዲፈጠር የሚያደርገው። ስታቲስ ሜጀር ኮንትሪቢዩት ዴቨሎፕመንት ኦፍ ቬሪየስ ትሮምቦ። ኖርማል ብለድ ፍሎ ላሚናር ነው ኖርማል ብለድ ፍሎ የሚባለው ማለት ምን ማለት ነው? ፎር ኤግዛምፕል አሁን ቧንቧ ላይ በቱቦ ውሃ ሲፈሳ አይታችሁ ከሆነ ማለት ነው የትራንስፓረንት በሆነ ቧንቧ ላይ ትንንሽ በብል ነገሮች አሉ፣ በብል የሆኑ ነገሮች አሉ እና እንደዛ ነው ቧንቧ ላይ ውሃ የሚፈሰው። ግን ብለድ ቬዝል ላይ ሲሆን ምንድን ነው የሚሆነው? ልክ እዛ ቧንቧ ላይ በቱቦ እንደሚፈሰው አድርጋችሁ አስቡና፣ ግን ምንም በብል ፎርም ሳያደርግ ልሙጥ በሆነ ምንም በብል ፎርሜሽን ሳይኖር ውሃ ቀጥታ የሚፈስ እንደዛ አይነት ፍሰት ነው የሚኖረው ማለት ላሚናር ፍሰት የሚባለው እንደዛ አይነት ላይ ማለት ነው። ሃይፐርኮአቢሊቲ የሚለው ደግሞ ኦልሶ ትሮምቦ ፊሊያ ይባላል። ኢዝ ሌስ ፍሪኩዌንት ኮንትሪቢዩተር ትሮምቦስታቲክ ስቴት ኢት ካን ቢ ዲቫይድ ኢንቱ ፕራይመሪ ሲሆን በጄኔቲክ የሚመጣ ነው። ሰከንዳሪ ሲሆን ደግሞ አኳርድ እንላለን። ይህ ብለድ ቶሎ ብሎ ኮአጉሌሽን የመፍጠር አቅሙ ማለት ነው ሃይፐርኮአቢሊቲ እንላለን። በዛ አማካኝነት ሊፈጠር ይችላል ማለት ነው። ትሮምቦ ኦከሪንግ ኢን ሀርት ቻምበር ኦር ኢን ኦርቲክ ሉሜን አር ዲዚግኔትድ። ይህ ልብ ላይ የሚፈጠር የትሮምቦ የምንላለን ሞራል ትሮምቦ የምንለው ነው ማለት ነው። ይህ ምን ሊያመጣ ይችላል? አሬቲሚያ የሀርትን ሪትም አፌክት ያደርጋል። ካርዲዮ ዳይሌትድ ካርዲዮ ማዮፓዚ እንዲፈጠር ያደርጋል። ኤምአይኦ ማዮካርዲያል ኢንፋርክሽን እንዲፈጠር ያደርጋል። ኢንዶካርዲያል ኢንጁሪ እንዲፈጠር ያደርጋል። ሞራል ትሮምቦ የምንለው ፌት ኦፍ ትሮምበስ ከተፈጠረ በኋላ ምን ይሆናል? መጨረሻው ምንድን ነው የሚሆነውን ስናይ ኢፍ ዘ ፔሸንት ሰርቫይቭስ ዘ ኢኒሻል ትሮምቦሲስ ኢን ዘ ኢንሱዊንግ ዴይስ 2 ዊክስ ትሮምቦይ አንደርጎይንግ ሳም ኮምቢኔሽን ኦፍ ዘ ፎሎዊንግ ፎር አራቱን ኢቨንቶች ያደርጋል ማለት ነው። መጀመሪያ ላይ ምን ያደርጋል? ፕሮፓጌሽን አለ። ፕሮፓጌሽን ትሮምቦይ አኪሙሌትስ አዲሽናል ፕላትሌት ኤንድ ፋይብሪን ማለት ነው። የሆነ ቦታ ላይ ትሮምቦስ ሲፈጠር እሱ ላዩ ላይ የመጡ አታች የሚሆኑ ነገሮች ምን ሆነ? ሌላ ፕላትሌት እና ፋይብሪን የሆነ አኪሙሌት ይሆናል። ከዛ በኋላ ምን ያደርጋል? ኢሞቢላይዝ ያደርጋል። ኢሞቢላይዜሽን ትሮምቦስ ከዛ ቦታ ለቀው ወደ ሌላ ሳይት በብለድ ቬዝል የመጓጓዝ ይጀምራል ማለት ነው። መጓጓዝ ይቀጥላል። ከዛ ዲዞሊት ያደርጋል። ሪዞሉሽን ሪዛልትስ ኦፍ ፋይብሮሊሲስ ዊች ካን ሊድ ቱ ራፒድ ሽሪንኬጅ ኤንድ ቶታል ዲስአፒራንስ ኦፍ ሪሰንት ትሮምቦይ ማለት ትሮምቦሱ ቀስ ያለ ዲዞሊት ሪዞሉሽን እንዲፈጠር ይሆናል። ኦርጋናይዜሽን ሪሴንትራላይዜሽን አለ። ኦልደር ትሮምቦይ ቢካም ኦርጋናይዝድ ይሆንና ባይ ዘ ኢንግሮዝ ኦፍ ኢንዶቴሊየር ሴልስ ስሙዝ መሰል ሴልስ ፋይብሮብላስትስ ምን ይሆናል ማለት ነው? ኦርጋናይዝድ እየሆነ ይመጣል። የድሮ የነበረው ሴል ወደ ቦታው እንዲመለስ እንትን ይላል። ካፒላሪ ቻናልስ ኢቨንቹዋሊ ፎርም ዛት ሪስታብሊሽ
ኮንቲኒቲ ኦፍ ኦሪጂናል ዶሜንን ፎርም ያደርጋል። አንዱ ቦታውን መጀመሪያ ፎርም ያደረገውን ቦታ ለቆ በሚሄድበት ጊዜ እዛ ቦታ ላይ የሚፈጠረው ነገር ነው እንግዲህ አሁን እያወራን ያለ ነው። ይህ ምስሉ እሱን ፌቱን ነው የሚያሳየው። ይህ ምስል ስለሱ ነው የሚያወራው። ክሊኒካል ኮንሲኩዌንስ ኦፍ ትሮምቦሲስ ምን ሊያመጣ ይችላል? ትሮምቦሲስ አንዳንዴ ሲቨር ኬዝ ከባባድ ነገሮችን ሊያሳይ ይችላል። ሌላ ምን ሊያመጣ ይችላል? ከእነሱ መካከል ኦብስትራክሽን ኦፍ አርተሪሲን ቬንን ሊያመጣ ይችላል። በአርተሪ እና በቬኖች ላይ የሚያልፉ ብለድ ፍሰቶችን ኦብስትራክት ሊያደርግ ሊያስቆማቸው ይችላል። ሌላ ደግሞ ሶርስ ኦፍ ኢምቦላ ይታያል። ኢምቦላ እንዲፈጠር ያደረገው ነገር ምንድን ነው የሚለው ኮንጂሽን እና ኢዴማ እንዲፈጠር ምክንያት ይሆናል ማለት ነው። ሌላኛው ዲአይሲ የምንለው ዲሲሚኔትድ ኢንትራ ቫስኩላር ኮአግሌሽን የምንለው ማለት ዘ ሰደን ኦር ኢንሲደንስ ኦንሴት ኦፍ ዋይድ ስፕሬድ ፋይብሪኔት ትሮምቢን ኢን ማይክሮ ሰርኩሌሽን። ይሄ ደግሞ ምንድን ነው ሰውነታችን ላይ የተለያየ ቦታ ላይ የረጋ ብለድ የሚገኝ ከሆነ እና እዛ አካባቢ ምን ይባላል? ይሄ እንደዚህ አይነት ኮንዲሽን ሲፈጠር የተለያየ ሰውነታችን ፓርት ላይ የረጋ ብለድ ወር የረጋ ደም የሚታይ ከሆነ ዲአይሲ የምንለው ዲሲሚኔትድ ኢንትራቫስኩላር ኮአጉሌሽን እንላለን ማለት ነው። ብዙ ጊዜ የሚታየት ነው ብሬን፣ ላንግ፣ ሀርት እና ኪድኒ አካባቢ ነው። ሌላኛው ስሙ ምን ይባላል? ኮንሰፕሽን ኮአግሎፓዚ ይባላል ማለት ነው። ኮንሰፕሽን ኮአግሎፓዲ ይባላል ማለት ነው። ይህ ካን ኢቮልቭ ኢንቱ ብሊዲንግ ወደ ካታስቶስ ወደ ከፋ ደረጃ ሊሄድ ይችላል። እንግዲህ ኢት ሹድ ቢ ኢምፋሳይዝ ዛት ዲአይሲ ኢዝ ኖት ፕራይመሪ ዲዚዝ በት ራዘር ዛን ፖቴንሻል ኮምፕሊኬሽን ኦፍ ኤኒ ዲዚዝ ኤኒ ኮንዲሽን ኦር አሶሺየትድ ዊዝ ዋይድ ስፕሬድ አክቲቬሽን ኦፍ ትሮምቢን። በዋነኝነት ራሱን ችሎ በአንዴ የሚመጣ ሳይሆን ሌላ በሽታ ካለ ሌሎች በሽታዎች ናቸው የዲአይሲ የሚባለውን ነገር እንዲፈጠር የሚያደርጉት ማለት ነው። ስለዚህ ትሪትመንቱ በዋነኝነት ጎል አድርጎ ምንድን ነው አንደርላይንግ ኮዙን አግኝቶ እሱን ትሪት ማድረግ ላይ ነው የሚሄደው ማለት ነው። ዲስኦርደርስ ሬንጂንግ ፍሮም ኦብስታትሪክ ኮምፕሊኬሽን ቱ አድቫንስድ ማሊግናንሲ ካን ቢ ኮምፕሊኬትድ ባይ ዲአይሲ። ኦብስታትሪክ ከእርግዝና ጋር በተገናኘ የሚፈጠሩ ችግሮች እና ሌሎች ነገሮችም ዲአይሲ እንዲፈጠር ምክንያት ይሆናሉ ማለት ነው። ከዲአይሲ ጋር በተገናኘ የሚፈጠሩ አሶሺየትድ የሆኑ ዲስኦርደሮችን ስናይ ፎር ኤግዛምፕል ኦብስታትሪክ ጋር ከእርግዝና ጋር በተገናኘ ምን አለ ፕላሴንታል አብራፕሽን የሚባለው ነገር ካለ፣ ሴፕቲክ አቦርሽን፣ ሚስድ አቦርሽን፣ ሪቴንድ ዴድ ፊተስ፣ አምኒዮቲክ ፍሉድ ኢምቦሊዝም፣ ቶክሲክ የምንለው እነዚህ ከኦብስታትሪክ ጋር በተገናኘ ዲአይሲ የሚባለው ነገር እንዲፈጠር ምክንያት የሚሆኑ ነገሮች ናቸው ማለት ነው። እነዚህ ነገሮች ካሉ ዲአይሲ እንዲፈጠር ሪስክ ሊሆኑ ይችላሉ ማለት ነው። ሌላኛው ነን ኦብስታትሪክ ግራም ኔጌቲቭ ሴፕሲስ ካለ፣ ሚኒንጎኮክሲሚያ ማላሪያ ካለ፣ ቫይራል ኦሬኪቲሲያ፣ ኢሚኖሎጂክ ኢንጁሪ ካለ፣ ስኔክ ባይት፣ ኒዮፕላዝም፣ ክሮኒክ ኢልነስ የምንላቸው እነዚህ ነገሮች ካሉ ዲአይሲ እንዲፈጠር ሪስክ ይሆናሉ ማለት ነው። ይህ እንግዲህ በምስሉ ላይ የምትመለከቱት ነው። ሰውነቱ ላይ የተለያየ ፓርት ላይ የረጋ ደም የሚታይ ከሆነ ያን ምን እንላለን? ዲአይሲ እንላለን ማለት ነው። ስለተከታተላችሁ ነው እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን ታሳዩን በፍቅር እየጠየቅን በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። መልካም ቆይታ